ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ስጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅላለ ነፃ መጠጥ አለ ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ የሺማርት ከገዙ ያተርፋሉ ብዙ ለፍጥነት ለጥራት ምን ጊዜም የሺማርት ገዛላለሁ አላልሽኝ ነበር ሂሳብ ደብተሬ አልቆብኛል በቃ አሁን የለኝ ደብተር ምናምን ጣጣ የለኝ ይገዛል ያንተ ጫማ ደግሞ በሚቀጥለው አመት ይጠናቀቃል በቃ ነው ኩታ አሳውሽን ኑሺ ሳሙ ፋዘር አይኔ ውስጥ የሆነ ነገር ገብቷል ይውልኝ እስቲ ወደ ላይ ይሄው ወደ ታች ምንም የለም እሺ አመሰግናለሁ ስጪኝ ምኑን የሰረቅሽኝ ማን ነው ሌባ ያው ወሰዱት በቃ እንኳ ታዲያ ምን አይነቷ ነች ሌባ ጠሩ ምን ፈጣጣዋ ነች እሺ አቦይ አንድ ነገር ልጠይቁት በቃ ብር አበድሩኛ ይሄ ዘንድሮ ሌባ እንዳው ባበድርሽ ሴት ብለሽ ልትመልሽ እውነቱን ንገሩን ካሉ አልመልስልዎትም ታዲያ ለምን አበድሩኛልሽ አልሰሙም እንዴ የልመና ስታይል እኮ ተቀይሯል ስጡኝ ምናምን ቀርቶ አበድሩኝ ሆኗል ደሞ የዳን ብድር የሚከፍለው ፈጣሪ ብቻ ስጥ ይሰጣል ነው የሚለው አትተገብሩትም እንጂ ለመሆኑ ብሩ ብታገኝ ግን ምን ልታደርጊው ነበር ቤተሰብ አስተዳዳሪ ነኝ እናቴ ታማሚ ነች ወንድምና እህቴን ማሳድገው እኔ ነኝ እየሰረቅሽ አዋ እንዳው ምን አይነቷ ግሩም ሌባ ነሽ ባክሽ አመሰግናለሁ ስምሽን ማን ልበል ብርቅዬ ይባላል ነይ እስቲ መኪና ውስጥ ገብተን እናውራ እኔ ምልሽን ከፈጸምሽ በርከት ያለ ገንዘብ ታገኛለሽ ሹገር ዳዲ ነገር ኑት እንዴ የፈጣሪ ያለ አያስጠሉትም እንዴ እኔ ምን ሌባውኝ ሲያገኙኝ ራሴን በገንዘብ መሸመሰሉት ትልቅ ሰው አይደሉ እንዴ እኔ እንደዛ ባረግ ለምን ሰርቃለሁ
ኧረ በጣም ሼም ነው ወደዛ የኔ ልጅ የምትይኝን አልገባኝም ስራ ልስጥሽ እያልኩሽ ነው እንደዛ ከሆነ ጣጣ የለውም ነይ እንሂድ እንሂዳ በቃ በእናቱትን አቡይ አንድ ቀን ቤተሰቤን አምጥቼ እዚህ ባንበሻብሻቸው እናቴ ትሙት ብሞት ራሱ አይቆጨኝ የምሰጥሽን ስራ በብቃት ከተወጣሽ ጥሩ ገንዘብ ታገኛለሽ ግን ምን ያህል ገንዘብ ብሰጥሽ ነው ደስ የሚልሽ አንቺ ከፍሉኛል በዛ እንዴ ያው እኔ እኮ ለጩጮቹ አስቤዛ ዘጭ አደርጋለሁ ብዬ ነው ከበዛም ይቀነሳል ጣጣ የለውም 200,000 ብር ከፍልሻለሁ ይቀልዱብኛል እንዴ ኧረ እኔ ስንት ስራ ትቼ ነው የመጣሁት እየቀለድኩ አይደለም እውነቴን ነው ይህን ያህል ብር የሚከፍል ምን ነፍስ ለማጥፋት ምን ማአቱን ታወራብኛለች ማአትም አይጠሩት ብር ነው 200,000 ምናምን ከፍልሻለሁ እያሉ እንዳምኖት ይፈልጋሉ እንዴ ዘር ማንዘሪ ራሱ ቆይቶት አያውቅም እንዴት ነው ማምኑት ቁጭ በይና ስለ ስራው እናውራ እሺ ምን ስለ ስራው ልንገርሽ ልጄ በቅርቡ ከማረሚያ ቤት ይወጣል ምን እሱም ሌባ ከዛም የበለጠ ብዙ ስህተት ሰርቷል 10 ዓመት ተፈርዶበት እስሩን ጨርሶ ከ6 ወር በኋላ ይወጣል እንግዲህ ከማረሚያ ቤት ሲወጣ ከስተቱ ተምሮ ይውጣ አይውጣ ምንም የማውቀው ነገር የለም እንደሞተ የቆጠርኩት ልጄ የመቀበለው መታረሙን ሳረጋግጥ ብቻ ነው ይህንንም ደግሞ እንደ ጓደኛ ሆና ቀርባ የምታረጋግጥልኝ እንዳንቺ አይነት ሴት ያስፈልገኛል በቃ አዎ ይሄ ነው ስራው አዎ እንዴ እንደዛ ከሆነማ ጣጣ የለውም ደሙ ለማማል ስንቱን እኔን ሳይንድ የስንቱን ኪስ ያማለልኩት በቃ ካልሆነ ግን እንደ ወንድሙ ሞቷል ብዬ እርሜን አወጣለሁ እንዴ ፋሰር እንዴ የምን እርም ምናምን ማውጣት ነው እርሱ 200,000 ከከፈሉ በቃ አይስጉ ምንም ችግር የለውም 200 ችግር ደሞ ለሸብኝ በደም ነው ማቀው እንኳን 10 ዓመት አይደለም ትንሽ ጊዜ ራሱ ገብተን ወጣስና ያለለ ጫዋ ነው ምንም በቃ ምንም ማያሳስበው በቃ አለቀቁ ምንም ችግር የለም በቃ ከስር ከወጣ በኋላ ከጓደኞቹ ጋር ይገጥማል ይፈራል እሱ እንዳይሆን ደግሞ ካጠገቡ የሚመላ እትት ምናምን ይሏል በቃ እኮ ጨረስን በቃ ተሳካ አለቀ በቃ አቦይ ፋዘር አኮራውታለሁ ምንም አያስቡ አንቺ ግን አራዳ ብጤንሽ እንዴ የእርሱ ራሱ የድሮ አራዳ ነገር አይደል እንዴ ኧረ ፋዘር ተመች ግቡልኛው ይቀራል ይሄ የ6 ወር ቤትሽ ነው ሁሉም ነገር ተሟልቶልሻል ግን ማስጠንቀቂያ እንዳትረሽ
አበክር የምነግርሽ ምንም አይነት የፍቅር ግንኙነት አይፈቀድም። ቀረቤታሽ ጓደኝነት ብቻ ይሆናል። ቤተሰቦችሽን በሚመችሽ ጊዜ መጠየቅ ትችያለሽ። ይህ አዲሱ ህይወትሽን የሚያስተምሩሽ አስተማሪዎች ቀጥሬልሻለሁ። ስምሽንም ለጊዜው በዘመኑ ስም እንቀይረዋለን። ይቀየራ፣ ምን ችግር አለው? ስም አለ ይቀየራል። መኪና መያዝ ስላለብሽ መንጃ ፍቃድ ታወጫለሽ። ማ ምን መኪና? ማንም መኪና? እኔ የምሮትን ነው። እንዴ ብቻ እንደና አቤል? አዎ ልጅ አቤል እሱ ያምራል። አማላሉ ምናምን ብቻ ብዬ ማለኝ እንዳልመጣ። አንቺ ልጅ ይሄ ሁላችን ውስጥ ራስ ቀልድ ነው። ራሷ ነች። ቻፓው ምናምን ዋጋው ዘጭ ብሏል አሉ። ይሰራል እንዴ? ወጣዩ አሞክሯል። አቀለንኳ በጣም ተናፍቀናል። አንዴ እኔም በጣም ተናፍቁኛላችሁ ምናምን በቃ እዚህ እንደሌላው እንደ ተጠብቋል። እኔ እዚህ ፓርክ ውስጥ ቁጭ አድርጋችሁ ምናምን ዱቅ ይዝናና ምናምን የቆየ ነው እንዳይመስላችሁ። አንዴ ሻይባ እኮ ነው። አንዴ እዚህ እኮ ፋውል ምናምን ሰርቼ ፀባይ ማረሚያ ምናምን እኮ ነው። አንዴ ላውራ አንዴ ላውራ። ታንኪው ዱቅ ብዬ 10 ዓመት እናንተን ስሰማ ነበር። አሁን አንድ ደቂቃ ለኔ ታንኪው አራዳ ልጅ ምን መሰለህ መቼም እንደው በሕይወት ዘመን ያቸው እዚህ ልከሰት አልፈልግም። እንደ ሊሆን ይችላል። አይሆንማ ቢሆን ደስ ይለኝ ነበር። አይሆንም እባክህ። ግን አንድ ነገር ልጨምር። ይቀራል። ያው ነው እንግዲህ ገበያው። ሰላም
ይቅርታ አላወኳችሁ። ዳራቤላቁ ሻቤላ ነኝ። አውቃችኋለሁ። ፍሬንዶች ምናምን ነበራችሁ። በቃ እና ምን ይጠበስ። ስማ፣ ለምንድን ነው 10 ዓመት ሙሉ ልንጠይቅ ስንመጣ አንድም ቀንም ልታገኘን ያልፈለግኩ? አልፈለግኩማ። ካልፈለግኩስ ወዳለፈ ላይፌ ምናምን በቃ መለስ አልፈልግም። እናንተ አገባችሁም እንዴ? ደነዝ ነገር ናችሁ። በአካታፍት በቃላሽ ንኩታ ምን ይሸር። ለማንኛውም ይዘን ሸቤ መግባት ስትችል ስላላደረገው ለዚህ መስዋዕትነት ደርሻን ጨምሮ ያዘጋጀንልህ ገንዘብ አለ። ተሼ አቤላ ሙት አስቀይማ። ይሄ ድርሻ ምናምን የምትለው ገንዘብ የናቴ ደም ነው። እሺ ወንድሜ ደም ደግሜ ያነሳለሁ አወራለሁ ምናምን ብትል አስቀይማ። እኔ ያደርገኝ አስቀይማ። አሁን ከባግረገር ምናምን ነገር አልፈልግም። ከገባችሁ በግልጽ ቋንቋ አልፈልግም እናንተ ጋር ነው። አብሽ ቀሚስ ለብሷል። አማጃም አንተ ከታሰርክ ጀምሮ ስማ፣ ለማንኛውም ለሀብትሽ መልእክት አድርሰኝ። በእኔ ወጪ ለአንተም ጨምሮ ቀሚስ ያሰፋለች። እሺ እነግርልሃለሁ። አዋ ምን ይመስላሉ በእናትህ? ከሸቤ ዛሬ እንደምወጣት አውቅ ነበር። እና ለምን አልተከሰትክም? ከጀሞ ጋር የምትቀላቀል ስለመሰል ታውቃለህ። አንተም እንደዚህ ምናምን በዚህ ሁኔታ ስላየው ደስ ነው ያለኝ። ያጋጅ ናፍቀኛል። እናገባለን። ልቡ ምናምን ስድት አድርገሽዋል። ያቺ ቤት እኮ አትመስል። ደግሞ ፈሳ ልትለኝ እንዳይሆን ዘንድሮ የተቃጠለ አየር ምናምን ትልቂያለሽ። ፈሳ ነው እባክህ። አመት ሙሉ ፈሳ ሙሉልሃል። እንዳለመታደሉ ነው ስለሚሸት። ስለ ፈስ ምን እያል መሰለሽ? አንድ አብሮኝ የታሰረ ዶክተር ለፈስ በባዶ ሆድሽ ምናምን ዋተር ሸራብ አድርጊበት በቃ ፈውስ ነው ብሏል። እሱም ታሳሪ ነው። ነይ ለአባቴ ላውቀው እችላለሁ አልሽ። እኔ ምን ወይ ከሸቤ ምን ይዘህልኝ ከቻልክ? እንትን 1-2 እስረኛ ይዤልሽ መጥቼ ነበር። በቃ ኤርፖርት ላይ ጋማ አሉት እና ቀረጥ ምን ከፍል አይገጩልም? ሀብትሽ ወይ ወረካ ምናምን እንዴት ነው? ምን ይሰራሽ? አሁን ለእኔ የሚጠየቅ ነገር ነው ማለት ከንፋስ ጋር ያለኝን ግንኙነት እያወቅ ንፋስ በዘመዴ ምናምን አጫወትሽ እንዴ? ኮሚስታ ነው ልትይኝ ባለው እና ነገሩ ላንቺ ይሆናል። ያራዳልሽ ይመችሽ። አሪፍ ግን ወረካ ምናምን እንደኔ የሚሆን ቦታ የለው ማለት ምን ማለት ትላለህ? ገብቷል። እኔ አብሬ መስራት እፈልጋለሁ ምናምን እኔ ጋር ምን ነው ችግር አለ? ሚሞሪሽን በሉሽ እንደዛ ማለት እንዴ? የአቶ አስራት ልጅ እኮ ነው ሁሉ ካምፓኒ ብቸኛ ወራሽ እና ምን ይሆን? እኔ ጎሚስታ መተመን ልታረግ ነው? አሁን ቀሉን ተይውና እባክሽ፣ እኔ ከምሬ ነው ሀብትሽ። በቃ የሆነ ነገር መስራት እፈልጋለሁ። ፋዙ ከሼባው ምናምን በቃ ምንም እኔን አይፈልገኝም። እንደ ቦታ ወንድሜ ምናምን ነው የሚቆጥረኝ። አይገርምሽ? እንዴት አወቅ? አንድ ቀን እንኳን 10 ዓመት ሙሉ አንድ ቀን እንኳን ሸቤ መቶ ጠይቆኝ አያውቅም። አይደብርም? አይሸክከውም እንዴ? እኔ ልጁ አይደለሁ እንዴ? እኔ ላይፍ እንደ አዲስ በራሴ መንገድ ምናምን ነው መኖር። እኔ መኮመል እሱ ነው። ይኸውልህ ወንድሜ፣ የአንተ መንገድ አቶ አስራት ናቸው። ሚሊዮነር ዲታ መሆን እየቻልክ ለምን ጎሚስታ መሆን ትፈልጋለህ?
አንቺ ቀለርሽ ነው በቃ ካንተ መጨሽ ጣጣ የለውም። እኔ ላውታ ምናምን ፈራገጥና እኔ እኮ ለአንተ ብዬ እኮ ነው። እኔ አራዳች እሺ ምን በቃ የምናደርገውን ብቻ ነገር ይኸውልህ፣ ይሄ ትልቅ ተቋም ነው። እሺ የራሱ የሆነ ቪዥን እና ሚሽን አለ። ኧረ እባክህ ደግሞ ሳንጠቅሰው ብናልፍ ቅር ይለኛል። ጥቀሳቸው። ታማኝነት፣ ግልጽነት፣ ተጠያቂነት፣ አለመደብ። በቃ አወኩሽ ናኩሽ ምናምን አይሰራም። አለቃህ ነኝ፣ አክብረኝ። ኪራይ ሰብሳቢ ምንድን ነው እሱ? ጉቦ እሱ ጋር ገጠል ተራቀጥኩ። ሙስና ደስ አይልም። ወደ ሚሽኑ ትመጣ እንኳን ደህና መጣ። እንኳን ደህና ቆይሽ። ወንድም ሆነ ሴት ከስተመር እንዳታስቀር። ኧረ እባክህ እዛ ማባላ ነፋ ጎማ እና ታዲያ ሌላ ምንድን ነፋ ፈለ ክላክስ ጎሚስታው አቤት የኔ እናት። አንተም ማን ጠራክ? እሱን ጥራው። ጎሚስታው ሰማሁሽ እኮ የምን አትርሱኝ ነው ደግሞ ስሙ ጎሚስታው አይደለም። ሰማለሁ ዶክተር ነው የምንለው። ጎሚስታው ብንለው ወይስ በስራ ታፍራለህ? አንድ ነገር ረስተሻል። ቀበጥ ማለት እስቲ እሱን ጥራልኝ። ኡፍ ጎሚስታው ሰላም ሲስቶ ምን ልታዘዝ? ጎማ ይጎላል። ስራልኝ ደግሞ ቆንጆ አድርገህ ንፋልኝሽ። አቤት አቤት። አጣይ ይነፋል። የኋላው ነው። ሌላ ጊዜ ሲበላሽብኝ ልጠራ እችላለሁ። ጣጣ የለውም። ያሹ ግን እኮ ስሜን አልያሻት። ችግር የለውም። ጎሚስታው ብዬ ይዤዋለሁ። ጎሚስታው አልሹ? ኧረ ቆይ መልሳለሽ። 10 ዓመት ስለፋ ያላገኘሁትን ክብር አንቺ በአንድ ወር። አብዬ ጀግና ነፊ ነሽ። ግን አሁን ወደ ስራ። አንበሳ የመጀመሪያ ስራሽን በድል ተወጥተሻል። ደግሞ አቤል ሲታይ በአካል የሆነ ቆንጆ ነገር አለ እንዴ? ቲና
ከሁላችን ውጭ አትሆኝ። ደጋግሜ ነግሬሻለሁ። እንድትግባቢው ነው እንጂ እንድታገቢው አልሄድሽም። ምን እንዳልወደው ፈሩ እንዴ? እኔስ ጀምር በይሳት ገንዘብ ብቻ ነው ፈልገው። ቀጣዩ ስራችን አሁን አሰርተሽ የመጣሽውን ጎማ አተንፍሹ። ለምን? አሪፍ አድርጎ እኮ ነው ይሰራል። አተንፍሹ። በቃ እሺ ከዛስ ምንድን ነው? ጎማውን የምታተነፍሽው ጭር ያለ ቦታ ይሁን። ደውይልኝ። Alo? አንዴ እንደማመጥ በቃ አስኮርቱን ቀይሪውና አምጪው። ያዚህ እንሰራልሻለን። ማን? እኔ ልቀይር? ሞራል? ኧረ ምን እሺ ነው? አካባቢው ላይ ሰው ምናምን ፈልጊና አምጪው በቃ። ያማል እንዴ? እኔ በእናንተ ምክንያት ሰው ምናምን እርዱኝ ልበል አልልም። መታችሁ ቀይሩልኝ። ማንንም አልጠይቅም። ይሄው ነው እንግዲህ ገበያው። እሺ ምንድን ነው የፈለግሽው? ቦታውን ንገሪ በቃ። አንተ ማን ጠራክ? ጎሚስታውስ እንዴ? ካሱ ምን አለሽ? ጎማሽ እንዲሰራልሽ አንዴ ፈለግሽ? አዎ። እና ማለቴ እሱ ባጠፋው ጥፋት አንተ መልፋት ካያናዳ? አያናድ። እኔ እኮ ላንተ አዝኜ ነው። ወይ ጉዴ! ያኔት ስላዘንሽልኝ አመሰግናለሁ። አሁን ጎስኮርቱን ቀይረን እዛ ሄደን እንደፍጠርጥርሽ ትሆኛለሽ? እሺ በቃ ጉልስችኛ። አንተ ይቅርታ እንኳን አትለኝ? ይቅርታ ምናምን ታያለሽ እንዴ አንቺ? አይደብርሽም እንዴ? ጎማውን እኮ አውቀሽ እንዳነፈሽው ባንኛለሁ። አይገርምሽ? ሌላ ጊዜ ግን እንዳይባናን ከፈለግሽ ጎማውን የሆነ ነገር ያኔ አንባና አለመታወቅ። እንዴት አድርገህ ነው ራስህ የምታስበው? እንደ ሰው ነው እኮ። እኔ ቲና አንተ እንድትመጣ ብዬ አውቄ ያተነፈስኩት እንደዛ። በደንብ ነው። ይኸው ነው እንግዲህ ገበያው። ሞራል በጣም ደስ ይላል። አመሰግናለሁ። ለማንኛውም ይቅርታ ማለት የትልቅ ሰው ምልክት ነው። እሺ ያው ገንዘብህን በዛኛው ይጣጣል፣ ችግር የለውም። ሄዳ ገንዘብ አልፈልግም። አሎ ስራ መሰለኛል። ነገር እኮ ነው ባነነብ። ይሄ ራዳ ቋንቋሽን ተይ። ለማንኛውም ወደ እኔ ነኝ፣ ሌላ መፍትሄ አናጣ። እኔማ አልደውልም። ቆይ አሁን አይደል እንደ ሰራው እናቴ ትሙት አውቆ ነው ያደረገው። ተደውላለች። 10 ዓመት እኮ ነው የሰራሁት። ራቤ
ተመቸኝ። ደውል ላውድ አድርግልኝ። አሎ። አውቀን ያደረከው ምኑን? ምንም ትለኛለህ? ጎማው ነው። እኔ አንቺ እንድትመጪ እንድትደውይ ምናምን ብዬ አውቄ ጎማውን ያነፈስኩት ነው እንደ የሚመስልሽ? በል አሁን ቀላል ነው መፍትሄው። በቃ ይቅርታ ምናምን አጥፍቻለሁ በይና ይቅርታ ጠይቂ። ከዛ በኋላ እመላለሁ። በቃ ችግር የለውም። ይገጠማል። አፍጥኛዋ ይቅርታውን። ይቅርታ በቃ ያራዳልሽ ፕሊስ፣ ጣጣ የለውም። የት ነው ያለሽ? ዋናው መንገድ ላይ ነኝ እና ትታየኛለህ። በቃ ከሰታ ምንድነው? ለምን ባላውሩን ያጠፋው እንዴ? እኔን ፈልገህ ደወለሽ መሰለኝ። ምንድነው እንደዚህ የሚያደርግህ አንተ? ስልኬ ማን ነው? ያንተ የጎሚስት አባሉ ካ ደግሞ ማን ነው? አንተ እና ምን ቀረ እንዴ? ሚሽንና እንጂን ተረሳ? ታዋጣሷ የእንጀራ ገመድሽን ነው የመጠስሽው። ታዩ ያራዳ አራፍሽ መላ ብለንማ መፍትሄ እንፈልግለታለን። ናስቲ ማለት አንተ ጓደኛ ግን በጣም ነው ሰው የሚንቀው። ይህ የድሮ አራዳ ነው። እኔ አላውቀውም እንዴ? እንዴ ከዚህ በፊት ተዋውቃላችሁ እንዴ? ማንን ማለት እንዴ? የት ነው ማውቀው? ሞራልህ እንደሱ አይነት ሰው ባለማወቄ ፈጣሪን ነው የማመሰግነው። ምን አፍጠተኛለህ? ጎማውን ቀይር። አንቺ ምን ታረጊው? እሱ ነው የሚያሰድበኝ እንጂ። እሺ አሁን ቁልፍ ውሰድ። ሄሎ ፋዘር። እየጠበቅኩሽ ነው። ባኮት ጎማዬ እኮ ተናፈሰ። እንዴት? አውቆ ሳይሰራ አልሰጠኝም። ምን አይነት ደግሞ እኮ እና ካልኩ በኋላ ጓደኛውን ቢልቀውስ? ይሄ ማለት እኮ ተሳክቶልናል ማለት ነው። አንቺ ላይ ትኩረት አድርጓል ማለት ነው። እሺ አሁን ምን ላድርግ? ምሳ ጋብዡ። ማንን? ጓደኛውን። ለምን? ግድ የለሽም፣ በሱ ለማስቀናት ሞክሪ። እሺ ምሳሌ ጋብዝ። ምክንያት ምሳሌ መጋበዝ ምክንያት ገዝፈልኩ ደግሞ ምን በእኔ መጋበዝ አግኝተህ ነው? አይ ከትላንት ወዲያ ምናምን ስለበል ትላንትና መሰለኝ ይበል። እሺ በቃ በደካማ ጎን ይመተሻል። ግብዣ ንቄ አላውቅም። ብላ ኧረ በሚካኤል ይጨንቃል። እኔ የምልሽ ሲሊንደሮች እኮ ነው የቀራቸው። ቢላዋ አለ ምናምን ማንኪያው ቢዘናትን ቁስቁስ አዎ በጣም ትልቅ ሆቴል ብላ አየበላሽ
ፈሳሉትኝ ባልሆነ አረኔ ያላልኩም ግን ምንድነው በጣም ይሸት ነገር አለ አገሩ ሙሉ እኮ ፈሳም እኮ ነው አይ ግን እንዳለ መታደል ሆነ አንዳንድ ሰዎች ፈስ ይሸታል ለዛው ይበልሽ እኔ ምልሽ ወይ ትይጂበት አፍቻሽ አሉ የት ነህ? ገብጃ ላይ ነኝ ወንድሜ አጨቅጭቀኝ ማን ጋር ነው የላከኝ እንዴ ጤና ጋር ነው አይደብርም እንዴ ስራህን ተነሳሽ ሽግራ ነኝ ምናምን ትላለህ እንዴ ምን ነው ቀና እንዴ እኔ አቤለኝ የምቀነው አይገርምሽም ማንም ብሎኝ አያውቅም ለነገሩ ብዙ ምግብ ነው ያዝነው ከፈለክ ቴካዌ እናምጣለን ስሚ ምግብ ምናምን እንደ ያለሽ አንቺ አይደብርሽም ነጋሪው እዚህ ብዙ ስራ ነው ተሰብስቦ ምናምን የሚጠብቅ ልጁ ስራውን ይስራበት ደግሞ አንቺ ስራ የለሽም እንዴ በቃ ልጁን ተፋችሁ ስራውን ምናምን ይስራበት አይ ስራ ሰድቦ ዘጋብኝ እናቴ ትሙት እሱን ይቅርታ ካላለኝ እዛ ጎምስታ ድርሽበት አለ ስራና ዘንድ ላይ እንዴ ታግዝም በል እኔ ምታይ በውስጥ ደም እንፈቷለሽ እሺ አቻለ ቢል በቃ እንደምን ያው መጣው የት አለ ስራው አንተ ግን ትንሽ አይደብርም ምክንያት የሆነ ዝጓራ ያዘው ጂም ነገር እኮ ነው የምትመስለው አይገርምም እንዴ በደካማ ጎን መጣቻ ምን ሆናል ግብዣ እንደማልክ ታውቃለህ አይደል እንዴ ዛሬ እንኳን ራውኝ ምሳዬን በበላበት ምን ይመስላል ጂም ከርሳ እኔን ጥለህ ምሳ ትበላለህ እና ይያዝዬ ለዞ እረሱ ሁሉ አንተ ምን ብላት ነው ኧረ እባክሽ በእውነት ሌላ ወላሽ ምን አለሽ ስለኔ ንገሪኝ ተስተካከላለህ እንዴ ጎሚስታ ድርሻለ ለሚቅርታ ካልጠየቀኝ ነው ያለችው እኔ ይቅርታ ጠይቃለሁ ታስጨርሰኝ እዚህ መመጣው ይቅርታ ሲጠይቀኝ ብቻ ነው ብላለች ስለዚህ ምን እንደምናረግ ለታችን እናውቃለን ማለት ነው ይቅርታ ትጠይቃታለህ እኔ ሄሎ ይቅርታ በቃ
በቃ ትያለሽ እንዴ? ይቅርታ እንጠይቅሻለን እንዴ ፈለግሽው? እና ምን ፈለግሽ? ሞራልክ ዝም ብሎማ ይቅርታ አይደረግም። ቅጣት አለ። ስሚኝ አራዳ ልጅ፣ ቅጣቱ እዚህ መጋበዝ ምናምን ከሆነ አሁንም በድጋሚ ይቅርታ። ኧረ እዚህ አንችልም። አዎ አቅማችን አይፈቅድም። ይኸው ነው እንግዲህ ገበያው። አነዛዛ አስተናጋጅ እንዲሁ እንድንብለው እንዴ? አንቺ ሸቤ ነበርሽ እንዴ? ኧረ እንዲህ ሲበላ ያየሁት እሱን ነው። እዚህ ጋር ተዋርደሽ ቦሚስታን ድብን አድርገን ምናምን ዝጋዎች እንዴ ታዘብላው ልጣች። ኧረ ዘግተናል። አንተ ባለፈው የሚፈሳው አንተ ነህ አይደል? ከሱ ሌላ ማን ይፈሳል? ተዋረድ ቁልቁል የወረወረ እኮ አዎ ይሸታል። አንዴ ያው ቃሚ ምናምን እንድንገናኝ ደግጎማ ተሰለበት የለበትማ። አንድ ሹፌር ጎማ ይግድ መቀየር ማወቅ መማር ምናምን ይኖርበታል አይደል? ያቆሽ ነገር እንትን ጎማ መቀየር ምናምን ያንን ያስተምር። ጎማ ማሰር መፍታት። አዎ መንፋት። አይ አዎ፣ ግን እንትን መቀየርም ምን መቀየር? ጎማ
ገባሽ? የምትወዱ ሰዎች አሎ አየሩን አትያዙታ እንዴ! ወደዚህ አንመለስም አልን አይደል እንዴ? ይሄ ተመችቶናል አይደል እንዴ? ታንዲ ቦቅባቃ ማለት አንተ ቦቅባቃ ማለት ትላለህ? ታማም ለብሰህ ሳይገር ከሪማማ ነው ይላል። እሱ ግን አንተ ማን ይፈናልሽ? እንደው ወራ ከመለክ ነው ድጋሚ ሸቤል ያስገቡናል። ተሽሙት አጠፋል። ድጋሚ እዚህ ምን አለ? ተዋት አልኳት እንዴ! ዘመን መጣቱ ይሄን ነው እንድናጠል ለሌላ ተንዛራ አንተ ለምን አትሄድም? ቆይ እነዛ ልጆች ማን ናቸው? ፍሬንዶች ናቸው እባክሽ፣ የድሮ ጀለሶች። ምን አድርጉ ነው የሚሏት? አይገርምሽም? ታዲያ 10 ዓመት ምናምን እንደሆን ነው ምናምን እንድንሆን ነው እኮ የሚፈልጉት። ማለት ያለፈ ታሪኬን ማወቅ ትፈልጋለሽ? እኔና ወንድሜ ገና ጩጬ እያለን ነበር እናታችንን በመኪና አደጋ ያጣን። ከዛ በቃ አባቴ ነው ሼባው ምናምን ነው በፍቅር ምናምን አቀማጥሎ ያሳደገ። ሼባውን በጣም ነበር የምንወደው፣ እሱም በጣም ይወደን ነበርና በቃ ደስ የሚል ጊዜ ምናምን ነበር ከወንድሜ ጋር እያደገን ምናምን ስንመጣ ግን በጣም በቃ ከሚደብሩ ጓደኞች ጋር ምናምን ፍሬንዶች ጋር ገጥመን የሌለ ሙድ ውስጥ ገባ። ሼባው ሲያቅ ምናምን የተቀየስን በቃ መጦዝ ምናምን ሴሹም ምናምን ቁማር ሴት ምናምን መጠጡ ነው ምናምን በቃ አጣውጣፍ። ያው ከዛም ከዚህ ምናምን የምንፈልጠው ቻፓ ምናምን ስለማይበቃ በቃ ኃይለኛ ዘራፊዎች ሆነን ምንም በቃ ማንፈራ ምናምን የመጨረሻ አስቀያሚ ነገር ምናምን ውስጥ ገባ። በመጨረሻ አንድ ቀን እሱን መቱትና ወደቀ። ሁሉም ፍሬንዶች ምናምን ነኩት፣ ሮጡ ምናምን።
ናቲ እንደዚህ ወንድሜን እጄ ላይ ያየው ደም በደም ይሆን እጄ ላይ ሞተ በቃ እጄ ላይ ሲያየሁት ደየ አባይ አትጥራኝ እንዳታ አይነት ልጅ የለኝ ከእንግዲህ በኋላ ልጅ አይደለም አዋረድከኝ ለመሆኑ እኔ ምን አሳጥቼ ነው እንደዚህ አይነት ቦታ ውስጥ የገባው ከእንግዲህ እንደሞተው ወንድምህ ቁጠረኝ እኔም እንደሞት ቆጥሬሃለሁ ሁሉም ነገር መጨረሻ ታውቂያለሽ ትይኝ አባቴ ግን ክብሩን ከሚያጣ ሞቱ ምናምን የሚመርጥ አይነት ሰው የክብር ሰው እንደሆነ እኮ ምናምን አቅ ነበር አይገርምሽ አቤል ምናልባት እኮ አባትህ ይናፍቅ ይሆናል አይመስለኝም ቲና እኔን ለማስጠናት ብለሽ እንደዚህ ማለት በኛ አይመስለኝም እንዴ ይናፍቀኛል እንጂ ፋዘር አቤል ግን የምር በነገሮች የተቆጨና እርሶን የመረጠ ይመስለኛል እሱን አብረን እናያለን ተለያይታችሁ ራስ ትዋደዳላችሁ ፍቅራችሁ በጣም ያስቀናል እሺ ለምን ሄሎ የት ነሽ የት ነኝ የቤት ነኛ የት ሆናለሁ ቤትሽማ ያለሁት እኔ ነኝ ማዘርጋነኛ ማዘርጋነኛ እንደሱ ነው አዎ እሺ ነገ እንገናኝ እሺ ወንድሜ ነው
አሁን የመጨረሻ ፈተና የምንፈትንበት ወቅት ደርሰናል። ጊዜው እንዴት ይሄዳል? አዎ ልጄ፣ ጊዜው ይሄዳል። እኔ በምነግርሽ አስገዳጅ ምክንያት ብዙ ገንዘብ ትጠይቂዋለሽ። ሰርቆ ወይም ከጓደኞቹ ካመጣ ፈተናው ወድቋል። እኔም እንዳጣሁት እርግጠኛ ሆኜ እርሜን አወጣለሁ። እየመጣ ነው። ስልክሽን ላውድ አድርጊ። አቤል እንዳይሽ ግን ደብቀሽ አስቀምጪው። እሺ። ያራዳልች ቢስ ነው ምንሽ? ያው መጣሁ። እሺ ምንድን ነው እዚህ ያሸኮልሽኝ? በመጀመሪያ እንዳንተ ሰው ወድጄ እንደማላቅ ልነግር ነው። እኔም እኮ የመጨረሻ እኮ ነው የሸጥኩልሽ። አይገርምሽም? ጨርቄን ጥያ ለማበዴ ምናምን ነው እንዴ የምታየው አንቺ? አልገባሽማ? በቃ ይገባልሽ። ይኸው ነው እንግዲህ ገበያው። ምንም ማድረግ አይቻልም። በጸጸት የተሞላ ላይፌን ነው የመጨረሻ በፍቅር የቀየርሽ። ቲናዬ ሙች የመጨረሻ ነው የተመቸሽ። እሺ ሁለተኛው ምንድን ነው? ሁለተኛ ይቅርታ ልጠይቅ እፈልጋለሁ። እንዴ ቲናዬ፣ ለምንድን ነው ይቅርታ የምትጠይቂ? አቤል ይኸውልህ፣ በእውነት መጀመሪያ ስቀርብህ እንደዚህ እወድሃለሁ ብዬ አላሰብኩም ነበር። ግን አቤል ወደድኩ። ግን ከዚህ በላይ መቀጠል አልችልም። ምንድን ነው? እኔ አልገባኝም የምትይው ነገር ምን ለማለት ፈልገሽ? አቤል፣ ይህን ታሪክ ቀድሜ ልነግርህ ይገባ ነበር፣ ግን እንዳላጣ ፈርቼ ነው። አሁን ግን የቁርጥ ቀን አፍጦ መጣ። እኔ ማለቀው ያለፈ ታሪክ አለሽ? ነገሪ ምንድን ነው ማለቀው ያንቺ ታሪክ ያለ? ጋሪኛ ይኸውልህ አቤል፣ ከአባቴ ሞት በኋላ ቤተሰባችን እንዳይበተን ለመስዋዕት የቀረብኩልሽ ነኝ። አባታችን ሲሞት ዕዳ ትቶልን ነበር የሞተው። እናም በዛ በውርደትና በድህነት የተዘፈቀውን ቤተሰባችንን አንድ ሰውዬ ታደገልን። የዛን ሰውዬ ዕዳ ለመክፈል በጣም ብዙ ሞከርኩ፣ ግን አልቻልኩም። እሱም አለመቻላችንን አየና እኔን አግብቶ ከቤተሰባችን ጋር መቀላቀል እንደሚፈልግና ዕዳውን እንደሚተውልን ነገረን። ለቤተሰባችን በሰዓቱ የተሻለ አማራጭውን አገኘሁትና በሀሳቡ ተስማማሁ። ግን ለትዳር ወይም አብሮ ለመኖር እንዳያስቸኩለኝ ነገርኩት። በዛ መሀል ነው አንተን ያገኘሁት። እና አሁን ለገንዘብ ስትይ ማታውቂውን ሰው አግብተሽ ምናምን መኖር ፈለግሽ ማለት ነው? እና አሁን የምንለያይበት የቁርጥ ቀን መጣ ምናምን የምትይኝ ይሄንን? አዎ አቤል፣ ያበደረኝን ብር መክፈል ማልችል ከሆነ የግድ እሱን ማግባት አለብኝ። አቤል፣ አንተ ይሄን ብር ማግኘት አትችልም?
ማለት የራስ ልታረገኝ አትፈልግም? ቲናዬ የምትነግሪኝ ነገር በሙሉ ለኔ ከባድ ነው። እኔ ገንዘብ ማግኘት የምችለው ከአባቴ ነው። ወዴት እንዳልጠይቀው ነው እንደምታውቂው ለአይኑ እንኳን ጠልቶኛል። ከዛ ውጭ ወረካ ጨዌ ምናምን ዘረፋ ምናምን ካልሰራው እኔም ብር ከየት ላመጣው አልችልም። እንዳለፈ ወደ ቀድሞ ህይወቴ መመለስ ደግሞ ታውቂያለሽ የማይታሰብ ነው። እሱ ላረግ አልችልም እኮ። እኔም እኮ ወደዛ ህይወት ተመለስ አይደለም መልክ እንደነገርከኝ ከሆነ የታሰርክለት የራስ የሆነ ብር አለ 10 አመት እንዳጨረሹ ያ ገንዘብ ማለት እኮ የናትዬ እኮ ደም ነው። የአባቴ የልብ ስብራት እኮ እንዴት ያንን ገንዘብ ታስቢዋለሽ? እኔ መቼም ላስበው አልችልም። እድሜ ልኬን እኮ ከአእምሮ የማይጠፋ ጸጸቴ እኮ ነው። 10 አመት አስበሽው ምን አይነት ላይፍ እኮ እንዳሳለፍኩ አንቺ አታውቂም። ቲና እኔ እወድሻለሁ ፕሊዝ። ይሄን ብር ግን አታንሺው። ሌላ ምንም አይነት መከራ ምናምን ሊመጣ ይችላል፣ ከዛ ግን አይብስም። ይሄ ብር ለእኔ ደም ነው። አቤልዬ መጥፎ መካሪውን ኩብክ አይደል? ይቅርታ። አንቺ ማጣት አልፈልግም። ከወንጀል ስራዎች ነፍሴን እንዲሆን ሰጥቼ አንቺን ላተርፍሽ እፈልጋለሁ። ውስጤን መጨረሻ ነው የሸጥኩልሽ፣ ላጣሽ አልፈልግም። እውነቴን ነው የምልሽ። ነገሮች እንደሆነ ለማስተካከል እሞክራለሁ። ሀብትሽም የለውም ካልኩ አባቴ ላምጣ ነው። ሌሎችን ፈጣሪ ያውቃል። አቤልን አገኘሁት። ተመስገን ፈጣሪ፣ ብቻ አይደለሁ። አመሰግናለሁ። ስራሽን በብቃት ተወጥተሻል። ይሄ ክፍያሽ ነው። አቦይ እኔም በጣም አመሰግናለሁ። የማላውቀውን ዓለም አሳይቶኛል። ከሌብነትም እንደወጣ አድርጎኛል። አቦይ እኔ እርሱን በማግኘቴ በጣም እድለኛ ነኝ። በቃ ሲናፍቁኝ የመጣው ጠይቆታለሁ። እሺ ቤታችን ዳንቺ ክፍት ነው።
ደህና ነው። ሰላም ነው። የመጨረሻ ነው ግራ የገባኝ። ሀብች ግን ውሳኔ ትክክል ነው? ውስጥ ምን ይላል? በምንም ዋጋ ቢሆን ሰው ማጣት አልፈልግም። ታውቂያለህ፣ በቃ የመጨረሻ ነው የሸጥኩላት። በጣም ነው የተመቸችኝ። ሴት እንደሷ ልጅ አላውቅም። ደግሞ ቻፓው ምናምን በሌላ መንገድ እንደዚህ ብጠቀሙ ደግሞ ከራሴ ጋር እንዳልጠላ ምናምን የመጨረሻ ነው የሸከክ። አውቃለሁ አቤ፣ ራስህ እናቴን አባትህን ያጣበት ገንዘብ ነው፣ ግን መወሰን አለብህ። ኦልሬዲ እስካሁን ያጣውን አታህል አይደል እንዴ? ድጋሚ ለምን ቲናን ታጣለህ? እንደኔ ግን ቻፖውን ተቀበለ ግጫት በቃ ይመስለኛል። ለምን ፈለግ? ድርሻዬን እንድትሰጡኝ እፈልጋለሁ። አትመጣም ብዬ ተስፋ ቆርጬ ነበር። ደስ እያለን እንሰጣለን። እዛ በፊት ግን አብረህን ለመሆነ ማረጋገጫ እንፈልጋለን። ምን አይነት ማረጋገጫ? ዛሬ ማታ ትልቅ ስራ አለ፣ ይቀላቀለናል። አሁን ለሱ ዝግጁ አይደለሁ። ምርጫ አንተ ነው። የእውነት ብሩን የምትፈልገው ከሆነ ይሄ ላንተ ሰላም ሀብታሙ፣ ደህና ነህ? ደህና ነኝ ፋዘር። የአቤል በጣም ጥሩ ጓደኛ መሆንህን አረጋግጬ ነው የመጣው። እንዴት? አቤል ልጄ የት አለ? እባክህ ሀብታሙ አቤልን አገናኘኝ፣ በጣም ናፍቆኛል። አረ ፋዘር ለምን እንዲህ ይላሉ እንዴ? ዛሬ ሁሉ ነገር ከሆነ በኋላ መፈለግ ምን ይሰራል? እኔ ባልኖር ምን ይሆን ነበር እሱ? አሁንም የለም። በዛ ላይ ደግሞ በቃ በዚህ ከሆነች ልጅ ጋር ፎንቃ ይዞት የሆነ ሳቢ ምናምን ትፈልግ ነበር። ከየት ያምጣ እንዴ? ስለዚህ በቃ ወደ በፊት ህይወቱ ተመለሰ።
እባክህ ሀብታሙ፣ እባክህ እንድረስልን፣ እባክህ የኔ ልጅ እርዳኝ እባክህ። አንድ እሱ ቢቀረኝ መሄድበትን ቦታ ነግረዋል እንዴ? አይ አልነገረኝም፣ ግን የሚሰበሰብበትን ቦታ ስለማውቀው እዛ ነው የምንሄደው። ኦ ጥሩ፣ ፈጠን ፈጠን በል የኔ ልጅ። ላርገው ምን እንደሚፈጠር አይታወቅም። ለማንኛውም ይጠቅማል፣ ያዙ። አልፈልግም። ፈጠን በልልኝ የኔ ልጅ። ፈጠን በልልኝ የኔ ልጅ፣ እሱም እንዳላጣ። መቼም አስቸገርኩ የኔ ልጅ። አባዬ አሳፈርኳ። ይህ እኮ ላንተ አይገባም ነበር። ብቸኛ አረኳ።
በቃ እኔ ዛሬውኑ ነው ቲናን ማስተዋወቅ ዛሬውኑ ተወዳታለህ ደግሞ ብታያት መጨረሻ አሪፍ ልጅ ነች አውቃታለሁ ሀብትሽ አስተዋወቃቸው ነው ካንተ በፊት ነው ማውቃት እንዴት ምንድን ነው የሚያወራው? እንዴት እንደዚህ ሊሆን ይችላል? አባዬ አይሆን እኔ ማፈቅራት ልጅ ስሟ ብርቄ ሳይሆን ቲና አንተ የምትላት ሴትና እኔ የምላት ሴት ፈጽሞ የተለያዩ ሰዎች ናቸው ምን አይነት ቀልድ እኔ ላምን አልችልም አባዬ እውነቴን ነው የምልህ ናቲን እኔ ላምን አልችልም እኔ እንደዚህ ታፈቅራታለህ ብዬ አላሰብኩም ነበር እንዴ አንተ ከፍለህ አትምጣ እኔ በምን ላቅ ይችላል እንዴት ነው የማላፈቅራት እንዴት ነው የማላፈቅራት እኔ ፈጣሪ ምናምን ምን ያክል እንደመሰንከቱ አንተ አታውቅም እኔ መጨረሻ ነው የሸጥኩላት ሀብትሽ የሆነ ነገር በሏ እንዴ ዋቴ ነሽ ሌባ ነሽ ምናምን እኮ ያለኝ እንዴት ሊሆን ይችላል እንደዚህማ ሊሆን አይችልም አባዬ እውነቴን ነው የምልህ በጣም ነው የቀለድክ አድነህ መልሰህ ነው የገደልክ ይቅርታ የኔ ልጅ እኔ እንደዚህ ጎዳሃለሁ ብዬ አስቤ አልነበረም ሆኖ ገበያው እንዴ ቀለል አድርገህ ይቅርታ እንዴ ይቅርታ ትለኛለህ እንዴ እንዴት ይቅርታ ሊሆን ይችላል አዝናለሁ አባዬ በጣም ነው የማዝነው ከልቤ ነው የምነግርህ በጣም ነው የማዝነው ደስታዬን ባንዴ ቀማኝ እሷን አጥቼ አንተን እያየሁ ምናምን ከምሰቅል ከአንደኛውንም ባጣ ነው የሚሻለው እሺ የት አንተ ምን ሆነህ ማነሽ አንቺ ንገሪኝ ማነሽ ኧረ በእናትህ ተዋት አንተ ብርቄ ልበልሽ ቲና ማነሽ አንቺ ንገሪኝ ማነሽ አቢ ስለመጣሽ ታንኪው ምናምን ድርሽ ነው እንደምትጠብቂ አቢ አይገርምሽም በጣጣም ሆነሽ ነው ነገርሽ እኔ አንቺን ቢሆን በዛው ብን ብዬ ነበር ኧረ በቃ ተዋት በእናትህ አቤል ተመናግረው ነታ ዝም በይ ሌባ ውሸታ
ፈጣጣ ምን ትመስላለች ሌባ ጨዌ ምን ቀረሽ ምን ቀረሽ ንገሪኝ ምን ልትነግሪኝ ነው ምን ልትነግሪኝ ነው ንገሪኝ አቤት ትላለች እንዴ ምን ትመስላለች ፈጣጣ ይሄ ምናምን ስለሰራሽ ምናምን ጀብሬ ሰራሽ ነው እንዴ ይመስልሽ ምን ትመስላለች ተከፍለሽ ነው የሰራሽው በቃ የታሪክ ምናምን ነገር የለውም በቃ ምንድነው በቃ ቻው ድጋሚ አጠገቤ እንዳትደርሺ አሁን ፈጥነሽ ከፊቴ አድነህ መልሰህ ነው አቦይ አመሰግናለሁ። እንድንደሰት ምክንያት ሆነውናል። በህይወቴ አይቼ የማላውቀውን ደስታ፣ ፍቅር፣ ክብር አሳይተውኛል። ቢሆንም ግን አቦይ ይቅርታ፣ ከሁላችን ስለሆንኩኝ እኔ ይህን ክፍያ አልፈልግም። አቤል የሰጠኝ ፍቅር ከምንም ነገር በላይ ነው። በገንዘብ ልተምነው አልችልም። አቦይ በነበረን ጊዜ ደስተኛ ነኝ። ስለ ሁሉም ነገር በጣም አመሰግናለሁ። ደህና
ምን እያደረግሽ ነው? ምን አደረኩ? ክፍያሽን ለምንድን ነው የመለስሽው? በቃ ክፍያ አልፈልግም። የሰራሽበት እኮ ነው። በቃ አይጨቅጭቁኝ። ክፍያ አልፈልግም አልኩት እንዴ። አሁን ወደ ስራ ልሄድ ነው። እኔንስ አትፈልጊም? ጉሚስታ እኔ አስመሳይ ሌባ ነኝ። ምን አረግልሃለሁ? ያ ራሱ ሌባ አይደለው ታውቂ? ዝም በል አትጨርሰው። ያማል አይደል? አንተ እኔን ትመታኛለህ? አንዴ እንኳን እንዳዋራ እድል አትሰጠኝ። አንተ እኔን ሌባ ትለኛለህ? ይቅርታ በቃ ሞራልህ መቼም ይቅርታ አላረግልህም። እሺ እና ቆይ ምን ልሆንልሽ? እሺ የፈለግሽው ጣጣ የለም። አንቺ ምናምን በቃ ማጣት አልፈልግም። ናቀፈኝ አቀፈኝ አቅፍሽ እናንተ የሁለት ሌቦች ልጅ አያት ለሆን ነው። በቃ አሽጓቦ ያኮረውታለሁ። ኧረ ፋዘር ፈሳ ሊሉኝ ባልሆነ ማለቴ አንድ አለመታደል ሆኖ እኔ ፈስ ስለሚሸት ነው። ፋዘር ለራሴ እኮ ይገርመኛል። ተመችት እንዴ ፋዘር? ልድገመው? ላንዘጥ ስትል መስላ ገብታ ከልቤ ውስጥ ቤቷን ሰራች። ላታዛልቅ ላታዋጣኝ ጥላኝ ጠፋች። አታላይ ነች ያች ልጅ አታላይ ነች፣ አታላይ ነች ፍቅርዬን አታላይ ነች። መስላ ገብታ ከልቤ ውስጥ ቤቷን ሰራች። ላታዛልቅ ላታዋጣኝ ጥላኝ ጠፋች። ሚሆን መስሎኝ ብዙ